ሰላም ውድ ቻናላችን ቤተሰቦች እንዴት ናችሁ? ዛሬ ብዙ ሰዎች ስልክ ላይ ሊደርስ ስለሚችል አደገኛ ጉዳይ ላይ እንነጋገራለን። ይህም የስልክ ቫይረስ ነው። ስልካችሁ ያለምንም ምክንያት ቀርፋፋ ሆኖባችሁ ያውቃል? ፋይሎቻችሁስ በድንገት ጠፍተውባችሁ ያውቃሉ? ወይም ያልጫናችሁት ማስታወቂያ እየተከፈተ አስቸግሯችኋል? እንግዲያውስ እነዚህ ሁሉ የቫይረስ ምልክት ሊሆኑ ይችላሉ። በዚህ ቪዲዮ ውስጥ ቫይረስ ምንድነው? ምን አይነት ቫይረሶች አሉ? ስልካችን እንዴት ይጎዳሉ? እንዴት እንከላከላለን? እና ስልካችን ላይ ቫይረስ ከገባ በኋላ ምን ማድረግ አለብን የሚሉትን ሀሳቦች በዝርዝር እናያለን። በተለይም የመጨረሻዎቹ 2 ነጥቦች በጣም ጠቃሚ ናቸው። ስለዚህም ቪዲዮውን እስከ መጨረሻ ይከታተሉ። ቫይረስ ማለት ኮምፒውተር ወይም ስልክን ለመጉዳት የተሰራ ፕሮግራም ወይም ኮድ ነው። እነዚህ ፕሮግራሞች በአብዛኛው የሚፈጠሩት ከፍተኛ የቴክኖሎጂ ዕውቀት ባላቸው ሰዎች ነው። አንዳንዶቹ ገንዘብ ለመስረቅ፣ አንዳንዶቹ መረጃ ለመስረቅ፣ አንዳንዶቹ ደግሞ ለመጥፎ ዓላማ ብቻ ይሰራሉ። ስለዚህም ቫይረስ ሲባል ትንሽ ነገር አይደለም ማለት ነው። በቀጣይ የቫይረስ አይነቶችን እንመልከት። አንደኛ ስፓይዌር ይባላል። ይህ ቫይረስ የተጠቃሚውን መረጃ በድብቅ ይሰበስባል። የስልካችንን የተለያዩ ፓስዋርዶች፣ ስልክ ቁጥራችንን፣ ሜሴጆችን፣ መልእክቶችን እንዲሁም ደግሞ የባንክ መረጃዎቻችንን በድብቅ የሚሰበስብ የቫይረስ አይነት ነው ማለት ነው። እነዚህና ሌሎች የመሳሰሉትን ሊሰርቅብን የሚችል ቫይረስ ነው። ሁለተኛው ማልዌር ይባላል። ማልዌር ቫይረስ የሚባለው ሁሉንም ጎጂ ሶፍትዌሮች የሚያጠቃልል ስም ነው። ሶስተኛው ረንሰምዌር ይባላል። ይህ ቫይረስ በራሱ ፈቃድ ስልካችሁን ወይም ፋይሎቻችሁን ይቆልፋል። ከዚያም ለመክፈት ስትሞክሩ ገንዘብ ይጠይቃል ማለት ነው። አራተኛው አድዌር ቫይረስ ይባላል። ይህ ቫይረስ ጉዳቱ ስልካችን ላይ በተደጋጋሚ የማንፈልገው ማስታወቂያ ያሳየናል። አምስተኛ ትሮጃን ሆርስ ቫይረስ ይባላል። ይህኛው ቫይረስ ደግሞ ጥሩ አፕሊኬሽን መስሎ ስልካችን ላይ በተደጋጋሚ ይመጣል። ነገር ግን ከተጫነ በኋላ ስልካችንን በከፍተኛ ሁኔታ ይጎዳል። እሺ አሁን ደግሞ ስልካችን በቫይረስ ከተጠቃ ስልካችን ላይ ሊደርስ የሚችለውን ጉዳት እንመልከት። አንደኛ ስልክን ማበላሸት ነው። ስልኩ ሲከፈት በሎጎ ላይ ብቻ ቆሞ ሊቀር ይችላል ማለት ነው። ያ ማለት ስታክ ያደርጋል። ሁለተኛው ጉዳት ፋይሎችን ማጥፋት ነው። ፎቶ ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ ሚውዚክ ሊሆን ይችላል፣ ሁሉንም ሊያጠፋብን ይችላል ማለት ነው። ሶስተኛው ጉዳት ፓስዋርድ መቀየር ነው። ስልካችን ላይ የራሱን ፓስዋርድ አስገብቶ ስልኩን ሊቆልፍብን ይችላል ማለት ነው። አራተኛው ጉዳት ስልኩ እንዲዘበራረቅ ማድረግ ነው። በራሱ አፕሊኬሽን መክፈት ሊሆን ይችላል፣ ፍላይት ሞድ ማድረግ ሊሆን ይችላል፣ ስልኩን ማጥፋት ሊሆን ይችላል እና ሌሎች ችግሮችን ሊፈጥርብን ይችላል ማለት ነው። አምስተኛው ጉዳት ሶፍትዌር ፋይል ማጥፋት ነው። ይህኛውም በጣም ከባድ ጉዳት ነው ማለት ነው። በቀጣይ ደግሞ ቫይረስ ወደ ስልካችን እንዴት እንደሚገባ እንመልከት። አንደኛው የሚገባበት መንገድ ፌክ ዌብሳይት ነው። በፌክ ዌብሳይቶች አማካኝነት እነሱን ክሊክ ስናደርግ ወደ ስልካችን ቫይረስ በቀላሉ ሊገባ ይችላል ማለት ነው። ሁለተኛው ያልታወቁ አፕሊኬሽን ፋይሎች ናቸው። አፕሊኬሽን ስንጭን ወይም ደግሞ ከፕሌይ ስቶር እና አፕ ስቶር ውጪ የሆነ ወይም ምንጫቸው ያልታወቁ አፕሊኬሽኖችን ስልካችን ላይ ስንጭን በቀላሉ ቫይረሱም አንድ ላይ የመግባት እድሉ ሰፊ ነው ማለት ነው። ሶስተኛ የሚገባበት መንገድ አደገኛ የኢሜይል ሊንክ ነው። ኢሜይላችን ላይ የሚላኩ ሊንኮች ሊኖሩ ይችላሉ። እነዛ ሊንኮች ቫይረስ ይዘው የሚመጡ ሊንኮች ሊሆኑ ይችላሉ ማለት ነው። ሊንክ ስንነካ ሊንኩን ከመንካታችን በፊት ቼክ አድርገን ሶርሳቸውን መንካት ይኖርብናል ማለት ነው። ቼክ ሳናደርግ ከነካን በዛም በቀላሉ ቫይረሱ ወደ ስልኩ ሊገባ ይችላል ማለት ነው። አራተኛው ወደ ስልካችን የሚገባበት መንገድ አጠራጣሪ ኖቲፊኬሽኖች ናቸው። በኖቲፊኬሽኑ አማካኝነት ቫይረሱ ወደ ስልካችን ሊገባ ይችላል ማለት ነው። አምስተኛው የሚገባበት መንገድ ያልታወቀ ዋይፋይ ነው። ያልታወቀ ዋይፋይ ስንጠቀም ቫይረሱ በቀላሉ ወደ ስልካችን የመግባት እድሉ ሰፊ ነው ማለት ነው። ስድስተኛው ወደ ስልካችን የሚገባበት መንገድ ከሌላ ሰው የሚላክልን አፕሊኬሽን ናቸው። ከሌላ ሰው አፕሊኬሽን በሚላክልን ጊዜ ያኛው ስልክ በቫይረስ የተጠቃ ከሆነ ወደኛ ስልክ ሲላክ ከአፕሊኬሽኑ ጋር በቀላሉ ቫይረሱ ሊመጣ ይችላል ማለት ነው ወደ ስልካችን። እሺ አሁን ደግሞ ስልካችን በቫይረስ እንዳይጠቃ እንዴት እንደምንከላከል እናያለን። ከምንከላከልበት መንገድ አንደኛውና የመጀመሪያው ፌክ ዌብሳይት አትጠቀሙ። ታማኝ ድረገጾችን ብቻ ተጠቀሙ። ሁለተኛው የምንከላከልበት መንገድ ብሉቱዝ እና ኢሜይል ተጠቅመን ስንጨርስ መዝጋት መርሳት የለብንም። ሶስተኛ በየጊዜው ሶፍትዌር አፕዴት ማድረግ ይኖርብናል። ሁልጊዜ አፕዴት ማድረግ ብዙ የደህንነት ክፍተቶችን ይዘጋልናል። አራተኛው አንቲቫይረስ መጠቀም። ስልካችንን በየጊዜው አንቲቫይረስ ተጠቅመን ስልካችንን እስካን ማድረግ አንዱ የመከላከያ መንገዳችን ነው ማለት ነው። ስድስተኛው አፕሊኬሽኖችን አፕዴት ማድረግ ነው። አፕሊኬሽኖቹን ስልካችን ላይ ያሉትን አፕሊኬሽኖች
ቅድም እንዳልነው በየጊዜው አፕዴት ማድረግ ለመከላከል ይረዳናል ማለት ነው። ሰባተኛ ፐብሊክ ዋይፋይ ስንጠቀም መጠንቀቅ አለብን። ያ ማለት የህዝብ የሆኑ ዋይፋዮችን ስንጠቀም ጥንቃቄ ማድረግ አለብን። ምክንያቱም ዋይፋይ ኮኔክት ሲሆን በቀላሉ ቫይረሱ በዛ መልኩም የመግባት እድል ስለሚኖረው ማለት ነው። ስምንተኛ አፕሊኬሽን ከመጫናችን በፊት ስለ አፕሊኬሽኑ መመርመር ይኖርብናል። እንዴት ነው የምንመረምረው? ሬቲንግ፣ ሪቪው እና ዳውንሎድ ካውንቱን አፕሊኬሽኑን ከማውረዳችን በፊት ፕሌይ ስቶር ላይ ገብተን አፕሊኬሽኑ ስናወርድ ከማውረዳችን በፊት ስለሱ ከተመለከትን በኋላ ነው አፕሊኬሽኑን ዳውንሎድ ማድረግ ያለብን ማለት ነው። እሺ በቀጣይ ደግሞ ስልካችን ላይ ቫይረስ ከገባ በኋላ ምን ማድረግ አለብን የሚለውን እናያለን። አንደኛ ማድረግ ያለብን ኢንተርኔቱን ማጥፋት ነው። ሁለተኛ አደገኛ አፕሊኬሽኑን ማስወገድ አለብን። ሶስተኛ አንቲቫይረስ ስካን ማድረግ አለብን። አራተኛው ፓስዋርድ መቀየር አለብን። ከዚህ በፊት የምንጠቀመውን ፓስዋርድ መቀየር አለብን። አምስተኛ መረጃዎቻችን እንዳይጠፉብን በፍጥነት ባክአፕ መያዝ አለብን። ስድስተኛ ከባድ ቫይረስ ከሆነ ስልካችንን ፌክተር ሪሴት ማድረግ ይኖርብናል። እሺ ቤተሰቦች ዛሬ ስለ ስልክ ቫይረስ ምንነት፣ አይነቶቹ፣ ጉዳቶቹና የመከላከያ መንገዶቹ በዝርዝር ተመልክተናል። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ አትርሱ። በቀጣይ አሪፍ የቴክኖሎጂ መረጃ እስክንገናኝ ሰላም ሁኑ። ቻው።